እና እግዚአብሔር ልጆች በፍቅር እግዚአብሔርን እያገለገልን በፍቅር ሰማዕታትን እያሰብን በፍቅር ጻድቃንን እያሰብን በፍቅር የፍቅርን ባለቤት መድኃኔዓለምን እያሰብን በመኖር ይጠበቅብናል። በፍቅር መኖር ይጠበቅብናል። እነ ቅዱስ መርቆሬዎስ እንግዲህ ዛሬ 25 ነው አይደል? ወር በገባ በ25 ማንን የምናስብበት ነው? ሰማዕቱ ቅዱስ መርቆሬዎስን በዋናነት ብዙ ቅዱሳን አሉ የሚታሰቡ። በዋናነት ግን ሰማዕቱ ቅዱስ መርቆሬዎስን እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ፋሲለደስ እንደ ሌሎችም ቅዱሳን ዋጋ የከፈለ ለሃይማኖት ማለት ነው። የምድር የክርስቶስ ፍቅር ስራ ገበረው፣ ሃይማኖት ስለገባው፣ ወንጌል ስለገባው፣ ክርስቶስ ለክርስቲያኖች የከፈለው ዋጋ ስላወቀ ስለተረዳ ስለገባው የወጣትነት ጊዜውን በምን አሳለፈ? በመከራ አሳለፈው። በሃይማኖቱ እየተዋጋ እሳት እየነደደበት በሰይፍ እየተቆረጠ አላውያን ነገስታት ሰልጥነውበት በስጋው ላይ ማለት ነው። ግን ነፍሱ ማግኘት ይችላሉ? በስጋ ጠላቶቻችን መግደልም ይችላሉ፣ መግረፍም ይችላሉ፣ ማቃጠልም ይችላሉ፣ መቁረጥም ይችላሉ፣ የለበስነውን መግፈፍም ይችላሉ፣ ገንዘባችን መቀማት ይችላሉ፣ ስጋችን መግደል ይችላሉ። ነፍሳችን ግን መግደል ይችላሉ? ታዲያ ነፍሳችን መግደል ካልቻሉ፣ ስጋችን ከገደሉ፣ ገንዘባችን ከቀሙ የማይቀማ ሀብት ነው እኛ ማከማቸት ያለብን። እግዚአብሔር ሰዎች የማይቀሙን፣ ነገስታት የማይቀሙን፣ ክፉዎቹ የማይቀሙን፣ ደብድበው መስራት የማይችሉት ሀብት መንፈሳዊ ሀብት እሱ ምንድን ነው? ሃይማኖት። እሱ ምንድን ነው? በፍቅር መኖር። ምክንያቱም በፍቅር ከኖር ሃይማኖትን ገንዘብ አድርገን ክርስቶስን ገንዘብ አድርገን ክርስቶስን ገንዘብ ያደረገ ደግሞ ወንበዴዎች ሊቀሙት ይችላሉ? አይችልም። መልካምን ስራ ማንም መቀማት አይችልም። እውቀታችን ማንም መቀማት አይችልም። ሌሎቹ ንብረቶቻችን ግን መቀማት ይችላል እግዚአብሔር። ስለዚህ ፍቅርን፣ እምነትን፣ እግዚአብሔር ጋር መኖርን ማንም ስለማይቀማን በፍቅር ለጊዜው በፍቅር እንጂ ዓለም ጊዜያዊ ዓለም ናት እያሉ መዘምራን ዘምሩ ነበር። በፍቅር ኑረን ሰማያዊትን ገንዘብ እንድናደርግ ማን ይርዳል? እግዚአብሔር ይርዳል።